በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳት ዩቲዩብ ተከታታዮች ቤተሰቦች፣ የክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። ጉዞ ወደ እግዚአብሔር የሚለው መጽሐፋችን ክፍለ ንባብ ምዕራፍ 6 ጾም የሚለውን ክፍል ዛሬ የምንቀጥል ይሆናል። የልዑል እግዚአብሔር አምላካችን ሰላም ከኔም ከናንተም ጋር ለዘላለሙ ይኑር አሜን። ጾም ማለት መከልከል፣ መታቀብ፣ መወሰን ማለት ነው። ከምግብና ከመጠጥ ብቻ ሳይሆን ስኬታማ መንፈሳዊ ሕይወትን ከሚያደናቅፉ ማናቸውም እኩይ ተግባራት መራቅና መከልከል በራሱ ወደ እግዚአብሔር መጓዝ የሚቻልበት መንገድ ነው። ራስን መግዛት፣ ስሜትን መግራት፣ ጸጋን መጠበቅ፣ ራስን መሆን የሚቻልበት ትልቁ የመንፈሳዊነት ቁልፍ ነው። መመገብ፣ መጠጣት፣ ሰውነትን ደስ ማሰኘት ስሜትም ግዴታም ነው። ይህን እያወቀ ራሱን ለተወሰኑ ጊዜያት መቆጠብ የቻለ ሰው በምንም ጉዳይ ላይ ቁርጥ ውሳኔን ወስኖ መፈጸም የሚችል ሰው ለመሆኑ አስረጂ ነው። እውነተኛ ክርስቲያን ስሜት የሚመራው ሳይሆን ስሜቱን የሚመራ ነው። ሕይወቱን በጾም የመራ ሰው ሌሎች የኃጢአት ጽንሶች ሊፈትኑት አይችሉም። መከልከልና መታቀብን በሕይወት ስለተለማመዳቸው ኃጢአትንም ለመግደል ሁነኛ መሳሪያ ይሆኑታል። የመታቀብና የመከልከልን ፈተና ያለፈ ሰው ምን ጊዜም አሸናፊ ነው። ይህን የመሰለ ጥንካሬ እግዚአብሔርም ከኛ ፍሬን አፍርቶ ማየትን ይፈልጋል። በመጀመሪያዎቹ ሰዎች አዳምና ሔዋንም ፊት ተቀምጦ የነበረ ነገር ቢኖር ራስን የመግዛት የመቆጠብ ፈተና ነው። በገነት ካለው ፍሬ ሁሉ ብሉ፣ ነገር ግን መልካምንና ክፉን ከሚያሳውቀው ከዚህ ዛፍ ፍሬ አትብሉ። ራስን የመግዛት ጥያቄ የሰው ልጆች ታሪክ መጀመሪያ ነው። ለደካሞች እንደሚመስላቸው ራስን መግዛትና ታዛዥ መሆን ነፃነት ጥያቄ ውስጥ የሚከት ጉዳይ አይደለም። ይልቁንም ራስን መግዛት የሥጋ ሳይሆን የመንፈስ ፍሬ ነው። ዘፍጥረት ምዕራፍ 2 ቁጥር 16። ጥበበኛው ሰለሞን የራሱን ያልተገደበ የደስታ ፍላጎት በተመለከተ የተናገረው ለዚህ ጉልህ ማስረጃ ይሆናል። ዓይኖቼንም ከፈለጉት ሁሉ አልከለከልኋቸውም፣ ልቤም በድካሜ ሁሉ ደስ ይለው ነበር። መክብብ ምዕራፍ 2 ቁጥር 10። ስለዚህ ጥበቡን አጣ፣ አምላኩንም በደለ። ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉበት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር እንደነበረ የሰለሞንም ልቡ እንዲሁ አልነበረም። አንደኛ ነገሥት ምዕራፍ 11 ቁጥር 4። የሥጋ ፍላጎት ብዛት የመንፈሳዊ ሕይወት መሰናክል መሆኑን አየህን? ጾም ከሥጋ ፈቃድ በላይ ከፍ ለማለት ማረጋገጫ ነው። በዚህ ወራት ለሥጋችን ያሻውን ሁሉ አንሰጠውም። ጥያቄዎቹ ሁሉም አይመለሱም። ለምን? ራሳችንን ስለገዛን። ከዚህ በላይ ከቁስ አካላዊነት ከፍ ብለናል። በጾም መንፈሳዊነት ጎልቶ ይወጣል። መንፈስም የራሱን ዕድል የመወሰኛ መንገድ የሚያስገኘውም ጾም ሲኖር ነው። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ እንዲል የዮሐንስ ወንጌል ምዕራፍ 6 ቁጥር 27። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ሮሜ ምዕራፍ 8 ቁጥር 6። በመንፈስ ጠንካራ መሆን የሚመጣው ከጾም ነው። በጾም ወራት ወደ እግዚአብሔር በተመስጦ የምንጓዘው ጉዞና ጸሎታችን ጥልቅ ነው። ከእግዚአብሔር ጋር ያለን ግንኙነት ያድጋል። ምስጋናችን ከልብ ይሆናል። የክፋት ምንጭ ይደርቃል። ለምሳሌ በሰሙነ ሕማማት ከሌሎች ጊዜያት ካለን መንፈሳዊ አቋም ፍጹም የተለያየ ነው። ጸሎት፣ ስግደት፣ ምስጋና፣ የእግዚአብሔርን ፍቅር ማሰብ፣ ውለታውን መገንዘብ፣ በሌሎች ዘመናት ይህን ጥንካሬ ይዞ መኖር ከባድ ቢመስልም መጣር። ጾም አስፈላጊ ስሜቶችን ለማስወገድ ብቻ ሳይሆን በፈቃደ እግዚአብሔር ለመኖር የሚደረግ ልምምድም ነው። ጾም የነገሮች ሁሉ መጀመሪያ ነው። የሰዎችን መንገድ ሲያቀና የደህንነት በርን ለመክፈት ወደዚህ ዓለም የመጣውና ከእመቤታችን ከቅድስት ድንግል ማርያም ከኃጢአት በቀር እንደኛ ያለ ሥጋ
ነፍስን የነሳው ጌታችን የሥራው ሁሉ መጀመሪያ ያደረገው ጾምን ነው። መምህራችን ክርስቶስ ከእኔ ተማሩ እንዳለ ከእርሱ የተማርነው የነገራችን ሁሉ መጀመሪያ ጾም ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 29። ስለዚህ ዛሬ ቅድስት ቤተ ክርስቲያን ለምትፈጽማቸው ምስጢራት ሁሉ ጾም ቅድመ ሁኔታ ነው። በዓላትን ለማክበር የሚደረግ ዝግጅት ጾም ዋነኛው ነው። ጌታችንን በልደቱ ለመቀበል እንጾማለን። የትንሣኤውን ብስራት የሕይወታችን ብርሃን ይሆን ዘንድ ከሞት ሊያስነሳን የተቀበለውን መከራ በማሰብ እንጾማለን። የእመቤታችንን የዓለም ብርሃን ያላቸውን የቅዱሳኑን በረከት ለመቀበል እንጾማለን። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያም ጊዜም ከጦሙ ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው እንዲል የሐዋርያት ሥራ ምዕራፍ 13 ቁጥር 2። በአጋንንት ላይ ድልን የሚያቀዳጀው ትልቁ ኃይል ጾም ነው። የጌታችን ደቀ መዛሙርት ሊያደርጉት ተስኗቸው በጠየቁት ጊዜ የሰጣቸው ምላሽ ይህ አይነቱ ግን ከጸሎትና ከጦም በቀር አይወጣም የሚል ነበር። የማቴዎስ ወንጌል ምዕራፍ 17 ቁጥር 21። በጾም ውስጥ የሚጸለይ ጸሎት እጅግ የበለጠ መንፈሳዊ ኃይል አለው። የሚጾም ሰው ራሱን መግዛት የቻለ ስለሆነ ወደ እግዚአብሔር የቀረበና አጋንንትን መርታት የሚችል ነው። ቅዱሳን መከራን ያለፉበት ሕይወት ጾም ነው። በመጽሐፍ ቅዱሳችን በመጽሐፍ አስቴር ላይ የሰፈረው ታሪክ ለዚህ ጥሩ ምሳሌ መሆን የሚችል ነው። አስቴር ምዕራፍ 4 ቁጥር 16። በዚህ ወቅት የእግዚአብሔር ምላሽ ፈጣን ነበረ። ይህም በጾም በጸሎት ስለጠየቁት የሆነ ነው እንጂ ሌላ ምክንያት አልነበረውም። የኢየሩሳሌም ቅጽር መፈራረስንና የበሮቿን መቃጠል በሰማበት ጊዜ ነህምያ የጾመውን ጾምም እንደዚሁ በመጽሐፉ እናነባለን። ምን ያህል የፈጠነ መልስ እንዳገኘም ጽፎልናል። ለሕዝባቸው ሁሉ የመንጻት ምክንያት የሆነው የዕዝራ የዕንባቆም ጾም፣ የዳንኤል ጾምና ውጤቱን ሁሉ ክርስቲያናዊ ሕሊና ከመዝገብ አይፍቀውም። ትንቢተ ዳንኤል ምዕራፍ 9 ቁጥር 3፣ ምዕራፍ 10 ቁጥር 3። ማቅ ለብሼ በአመድም ላይ ሆኜ ስጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ፣ ወደ አምላኬም ወደ እግዚአብሔር ጸለይሁ። በንስሐ ሕይወት ውስጥ ጉልህ ሚና የሚጫወት ጾም ነው። የነነዌ ሰዎች ንስሐ ገብተው ንስሐቸው ግን በቀላሉ ከክፋት በመመለስ ብቻ አይደለም፣ ይልቁንም ከንጉሡ እስከ ተርታው ሕዝብ ጾመዋል። እግዚአብሔርም በጾም በጸሎት የበረታ ንስሐቸውን ተቀብሎ ከኃጢአትና ከበደላቸው ነፃ የወጡ እንዲሆኑ አድርጓቸዋል። ትንቢተ ዮናስ ምዕራፍ 3። ጾም የሰው ጥበብ ያላመጣው አምላካዊ የሕይወት መመሪያ መሆኑንም የነቢዩ ኢዩኤል መጽሐፍ ይነግረናል። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በለቅሶም በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። መጽሐፈ ትንቢተ ኢዩኤል ምዕራፍ 2 ቁጥር 12። ንጉሥ ዳዊትም ይህንን በሚያጠናክር አነጋገር ነፍሴንም በጾም አደከምኋት ይላል። መዝሙር 34 ቁጥር 13። አገልግሎትን ፍጹም የሚያደርግ ጾም ነው። ይህንን ከማብራራት ይልቅ ጌታችንን ምሳሌ ማድረጉ በእጅጉ የተሻለ ነው። 40 ቀናት 40 ሌሊት የጾመውን አገልግሎትን ለመጀመርና ምሳሌ ለመሆን ነው። ይህንንም መሰረት በማድረግ አባቶች ጾምን የበጎ ምግባራት ሁሉ መጀመሪያ እንደሆነ አስተምረዋል። ሐዋርያትም የተጠሩለት ዓላማ ማከናወን የቻሉት በጾም ነው። ጌታችንም ስለ እነርሱ አስቀድሞ የተናገረላቸው ስለሆነም በጾም መከራን ታገሱ፣ አጋንንትን አወጡ፣ ድውያንንም ፈወሱ፣ ሙታንን አስነሱ። በአጠቃላይ ጾም የተአምራት ምንጭ ሆናቸው። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ወራትም ይጦማሉ። የማርቆስ ወንጌል ምዕራፍ 2 ቁጥር 20። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጥናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ፣ በሁከት፣ በድካም፣ እንቅልፍ በማጣት፣ በመጦም ራሳችንን እናማጥናለን ሲል ቅዱስ ጳውሎስም ጾም ለአገልግሎት ያለውን ወሳኝነት ገልጿል።
ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 4። እና አንተስ ወንድሜ የሕይወትህን እንቆቅልሽ ለመፍታት የችግርህን ባህር ለማቋረጥ አገልግሎትህን አምልኮን ፍጹም ለማድረግ ጦመሃልን? ካልጾምክማ ሕይወትህ ባዶ መሆኑን ተረዳ። ስለ ሕይወትህ ማሰብ ከቻልክ ግን ጾም። ምን አይነት ጾም? ምናልባትም በነቢዩ በኢሳይያስ ዘመን እንደሆነው ፋይዳው የማይታይ እንዳይሆን ስለምን ጾምን? አንተንም አልተመለከትኸንም? ሰውነታችንንስ ስለምን አዋረድ? አንተም አላወከንም ይላሉ። ኢሳይያስ ምዕራፍ 58 ቁጥር 3። ጌታም እንዲህ ሲል ይመልስላቸዋል። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሠራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁም ወደ ላይ ታሰሙ ዘንድ ዛሬ ወደምትጾሙት እንደምትጾሙት አትጾሙም። እኔ የመረጥኩትን ጾም ይህ ነውን? ኢሳይያስ ምዕራፍ 58 ቁጥር 5። ወንድሜ በመጀመሪያ ጾም ሁሉ እግዚአብሔር የሚቀበለው እንዳልሆነ ማወቅ አለብህ። በሳምንት 2 ቀን የሚጾመው ፈሪሳዊ የቀራጩን ያህል እንኳ ዋጋ አላገኘም። ሉቃስ ምዕራፍ 18 ቁጥር 12። ስለ ኃጢአት ሳይሳቀቁ ራስን በትሕትና ሳያዋርዱ የጾሙት ጾም ረብ የለሽ ነው። በኤርምያስ ዘመን የተደረገው የኃጥአንም ጾም እንደዚሁ ከንቱ አልነበረምን? በጾም ጊዜ ጸሎታችሁን አልሰማም። ትንቢተ ኤርምያስ ምዕራፍ 14 ቁጥር 11። ምክንያቱም ራሳቸውን መግዛት ተስኗቸዋል። ይጾማሉ፣ ነገር ግን ከሕገ እግዚአብሔር ርቀዋል። ለሰዎች ይታዩ ዘንድ በግብዝነት እንጾማለን የሚሉ ሁሉ አሁን ሊያስቡት ይገባል። ዋጋቸው በምድር በሰው ፊት ቀርቶባቸዋልና። የማቴዎስ ወንጌል ምዕራፍ 6 ቁጥር 16። አሁን አንተም ቆም ብለህ ራስህን መርምር። ጾም ነበር፣ ነገር ግን ምንም አላተረፍኩም እንዳትል፣ ይልቁንም የሚጎድለኝ ምንድን ነው ብለህ መርምር። የአምላክህንም ፈቃድ ፈጽም። ዋጋ አጥተህ ከሆነ የጾምህን ዋጋ የሚያስቀር የኃጢአት ቅሪት አለ ማለት ነው። ሌሎች የሚጎድሉህ ነገሮች ይኖራሉ። ስለዚህ እንዴት ልጹም? የእውነተኛ ጾም ትርጉሙስ ምንድን ነው? እና ከጾሙ የማተርፈው ነገር ምንድን ነው ለሚሉት ጥያቄዎች ምላሽ ታገኝ ዘንድ በጥቅሉ ስለ ጾም መነጋገራችንን እንቀጥል። ተከተለኝ። የመጀመሪያው ከምግብና መጠጥ መከልከል። ብዙዎች ጾምን የምግብ ለውጥ ወራት ብቻ አድርገው ያስቡታል። ከስጋ ምግቦች ወደ አትክልት፣ ከቅባት ወደ ደረቅ የሚደረግ ሽግግር ጾም ስላለው መንፈሳዊ ፋይዳ ግድ የሌላቸው ጥቂቶች አይደሉም። በመሰረቱ ጾም ለተወሰኑ ጊዜያት ራስን ከምግብ መከልከል፣ ከዚያም በአልሚ ምግቦች ይዘታቸው ዕውቅ ከሆኑ ምግቦች በስተቀር በጥቂቱ መመገብ መነሻን ያደርጋል። አንተ ከምግብና ከመጠጥ መከልከልን ሞክረኸዋልን? ከባድ የረሃብ ስሜት ደረጃ ላይ ደርሰስ ታግሰሃልን? ይህ የመጀመሪያ መልመጃ ነው። ረሃብና ጥምን መታገስ ጌታም አምላክም ተራበ ተብሏል፣ ተርቧልም። የማቴዎስ ወንጌል ምዕራፍ 4 ቁጥር 2። ሐዋርያው ቅዱስ ጳውሎስም በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቆትነት ነበርኩ ይልሃል። ሁለተኛ ቆሮንቶስ ምዕራፍ 14 ቁጥር 27። ስለ ቅዱስ ጴጥሮስ ደግሞ በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 10 ላይ ተርቦም ሊበላ ወደደ የሚል ተጽፏል። እና ወንድሜ ረሃብን በጾም ተምርኸዋልን? በተራብክ ጊዜ ደካማነትን ትረዳለህ። በኃይልህ መመካትን ይቀራል። በእግዚአብሔር መደገፍ ትጀምራለህ። እየራበህ ሳለህ ስትጸና ትዕግስትና ራስን መግዛት የተባሉትን የመንፈስ ፍሬዎች እያፈራህ ነው። ስለዚህ እየጾምክ ሳለህ የረሃብ ስሜት ስለተሰማህ አትብላ። ይልቁንም ትዕግስትና ጽናትን፣ ራስን መግዛትን በላይ በረሃብ ምንም የሚቀምሱት ምግብና መጠጥ አጥተው የሚሰቃዩ ወገኖችህን ስቃይ ታስብበታለህ፣ ትረዳበታለህ፣ ታዝንላቸዋለህ። ባትጾም ትበላው የነበረውን ትሰጣቸዋለህ። እና ወንድሜ ለተወሰኑ ሰዓታት ከምግብ መከልከል ማለት ይህ ነው። ወደሚቀጥለው እንለፍ። ተከተለኝ። ከሥጋ ፍላጎቶችህ መታቀብ። ስላስፈለገህ ብቻ አታድርገው። ዳንኤል ይጾም ስለነበረው ጾም የተናገረውን አስታውስ። በዚያም ወራት እኔ ዳንኤል ስስት
3 ሳምንት ሙሉ ሳዝን ነበርኩ። ማለፊያም እንጀራም አልበላሁም፣ ሥጋና ጠጅም በአፌ አልገባም። 3ቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ይላል ዳንኤል ምዕራፍ 10 ቁጥር 3። ለመጾም በተነሳህበት ጊዜ ሁሉ ዓላማህን አስብ። ጾም ራስህን የመግዛት ሂደት ነው። ከሥጋና ከወተት ከመሳሰሉት መከልከልና አትክልት መመገብ ብቻውን ጾም ሊባል አይችልም። ከሥጋ በላይ የአልሚነት ይዘት ያላቸው ሰውነትን የሚገነቡ የአትክልት አይነቶች አሉ። ስለዚህ ዓላማውን ላልተረዳው ሰው የጾም ወራት ዋጋ የሚገኝባቸው ሳይሆኑ የምግብ አይነት ለውጥ ማካሄጃ ብቻ ሊሆኑ ይችላሉ እና አንተ ራስን መግዛት የምትችልበትን ውስጣዊውን ግፊት መቀነስ የምትችልበትን መንገድ ቀይስ። ሰውነትህ ምግብ ብቻ ሳይሆን በጎ ምግባራትን እንዲራብና ለመያዝ እንዲመኝ አድርገው። ከክፉ ተግባር ሁሉ ሽሽ። ሕዋሳቶችን ተቆጣጥረህ የጽድቅ መሳሪያ ማድረግ መቻልህን አረጋግጥ። በጾምህ መራብህ ለመንፈስህ ብርታትህ፣ ለነፍስህ መጠገኛ ይሁን። ይህን ማድረግ የምትችለው በእግዚአብሔር ቃል ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 4። የነፍስ ምግቧ የእግዚአብሔር ቃል ነው። በዚህ የተቀደሰ ጎዳና ላይ እንድትበረታ በጸሎት ትጋ። ከጊዜያዊው ይልቅ ዘለቄታዊውን ደስታ ምረጥ። ከምግብና ከመጠጥ መታቀብን እንደለመድክ ሁሉ ለአንደበትህም ጠባቂ አኑር። አንደበትህ የበጎ ነገሮችና የእግዚአብሔር ቃል መፍሰሻ ምንጭ ይሁን። ገንቢ ያልሆነ ለመንፈሳዊም ሆነ ለማኅበራዊ ሕይወት የማይመች ምንም ቃል አይውጣ። ንግግራችሁ ሁሌም በጨው እንደተቀመመ በጸጋ ይሁን እንዲል አንደኛ ተሰሎንቄ ምዕራፍ 4 ቁጥር 6። በአእምሮህም ውስጥ ክፉ ሐሳብና ከንቱ ምኞት እንዳይመላለስ ገደብን አድርግ። ስሜትህን ምራው እንጂ አይምራህ። በእነዚህም መሠረቶች ላይ ዘወትር በመንፈሳዊነት እደግ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18። አሁን ነፍስህ እግዚአብሔርን ተጠምታለችና ወደ አምላክህ የጀመርከውን ጉዞ ቀጥል። መልካሙን የእግዚአብሔር ቀን ለማየት ያለህን ተስፋ እነዚህን በመጠበቅ እውን አድርገው። ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮችንም ተንኮልን ከመናገር ይከልከል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምንም ይሻ ይከተላትም እንዲል አንደኛ ጴጥሮስ ምዕራፍ 3 ቁጥር 10። እውነተኛ ጾም የውስጣዊ ንጽሕና የመንፈሳዊ እድገት ምልክት ነው። ይህን የተማርከው ከዓለማዊ ጠቢብ ሳይሆን ከፈጣሪህ ነው። ትልቁ ቁም ነገር ጾምህን ስትፈታ ከመታቀብ አትፋታ። በጾም ወራት የተማርከውን ዘወትር የሕይወትህ መመሪያን አድርገው። በዚህ ዘመን ብዙ ክርስቲያኖች እየተጎዱበት ያለ ተግባር ይህ ነው። በጾማቸው ወራት የመሰረቱትን ሁሉ በመጨረሻ አብረው ይፈቱታል። ሲለማመዱት የቆዩት መታቀብ ይቀርና ስሜት መረን ይለቀቃል። ይህ ደግሞ መሰረታዊ የሕይወት መመሪያን ወርሃዊ ወይም ሳምንታዊው ያስመስለዋል። ስለዚህ አንተ የምግባር ከምግብ አይነት ጋር የሚለዋወጥ እንዳይሆን ጾምና የሥነ ምግባር መማሪያ ትምህርት ቤት የዘላለም ሕይወትን መውረሻ መንገድ ወደ እግዚአብሔር የመቅረቢያ ምስጢር አድርገህ ተጠቀምበት። ጾምና ስነ ምግባራት። በእውነተኛ ጾም እውነተኛ ዋጋ ሊያገኝ የሚፈልግ የእግዚአብሔር ሰው ጾሙ በስነ ምግባር በበጎ ሥራዎች የታጀበ ሊሆን ይገባል። ጾም የጸሎት መፍለቂያ ምንጭ ነው። በጾምን ጊዜ ሁሉ ሥጋችንን ታዛዥ ለማድረግ ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27። ይልቁንም መንፈስና ነፍስን ከመንፈሳዊ ምግብ እንዲጠግቡ ዕድል መስጠት። እነዚህን ጸሎት፣ ቅዱሳት መጻሕፍትን ማንበብ፣ ተመስጦ ክፍል 1ን ተመልከት እና ፍቅረ እግዚአብሔር ናቸው። በተለይ ጾምና ጸሎት ምን ያህል የተሳሰሩ እንደሆኑ ለመግለጽ ቅዱስ ያሬድ በጾም ወበጸሎት ይሰረይ ኃጢአት ወይደመሰስ ኩሉ ጌጋይ፣ በጾምና በጸሎት ኃጢአት ይሰረያል፣ በደልም ሁሉ ይደመሰሳል ብሏል። እንዲሁም ከጾም ጋር ተባብረው ሊጓዙ የሚገባቸው ስነ ምግባራትም ሲጠቁም ጾምን እንጹም፣ ወንድሞቻችንም እንውደድ፣ ሰንበትንም እናክብር ይላል። ከፍቅር የተነሳ ጾም የስስትን በሽታ የምትፈውስ መድኃኒት መሆኗን መረዳት ይቻላል። ጾም ከምጽዋት መለየት የለበትም የምንለውም ከዚህ በመነጨ ነው።
ስለ ምጽዋት ቀጣዩን ምዕራፍ ይመለከቷል። ኢሳይያስ ምዕራፍ 56 ቁጥር 6 በሥጋ መራብ በመንፈስ የመጥገብ ምስጢር የሚሆነው በጾም ነው። ይህን እውን ለማድረግ ደግሞ በጾም የኃጢአትን ስር ነቅለህ መጣር ይኖርብሃል። ጾም በረሃብ ተወስኖ እንዳይቀርብህ ጾምን ከንስሐ አስተባብረህ ያዝ። ከተራበ ሰውነት ይልቅ የተሰበረ መንፈስ እግዚአብሔር